ሰላም የተወደዳችሁ እንዴት ሰንብታችኋል? የስፖርት 365 ዝግጅታችንን ነው የምታደምጡት። የሻምፒየንስ ሊግ ድልድል ይፋ ሆኗል። ማንቸስተር ሲቲ እንደተለመደው ከሪያል ማድሪድ ጋር ተደልድሏል። የአርሰናል መንገድ የተቃና ይመስላል። ሌሎች ጨዋታዎችንም ማካተን የሻምፒየንስ ሊጉን ድልድል ለመዳሰስ እንሞክራለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ምስጋና እጅግ የላቀ ነው። ማንቸስተር ሲቲ እና ሪያል ማድሪድ የሻምፒየንስ ሊግ ድልድል ይፋ ሲሆን ሁልጊዜም የሚጠበቁ ተጋጣሚዎች ሆነዋል። አሁን እንግዲህ እንደዚህ ያለው የኖክአውት ስቴጅ ላይ ሲገናኙ ከ2019-20 በኋላ ለስድስተኛ ጊዜ ነው። ሁለቱም እርስ በርስ አንዳቸውን አቮይድ ሊያደርጉ የሚፈልጉ ተጋጣሚዎች እንደሆኑ ምንም ጥርጥር የለውም። የሲቲና የሪያል ማድሪድ እንደዚሁ ባለ ምዕራፍ መገናኘትና መደልደል አርሰናል በፕሪሚየር ሊጉ ከሲቲ ጋር ለሚያደርገው ፉክክር ይጠቅመዋልና ደጋፊዎች በጣም የሚደሰቱበት አጋጣሚ እንደሚሆን ምንም ጥርጥር የለውም። ምክንያቱም የተጋጣሚው ክብደት፣ የጨዋታው ዝግጅት፣ ከጨዋታዎች በኋላ ያለው ውጤት፣ ስነልቦናዊ ከፍታና ዝቅታ፣ እንዳልኩት ደግሞ ጨዋታዎቹ በጣም ዴማንዲንግ ሊሆኑ ስለሚችሉ ከጨዋታዎቹ በኋላ ያለው የማገገሚያ ጊዜ እንደዚህ ካለ ተጋጣሚ ጋር ሲቲ ሲጫወት አርሰናልን ተጠቃሚ ያደርገዋል ተብሎ በተወሰነ መልኩ ይታሰባል እና የሲቲንም የሻምፒየንስ ሊግ መንገድ በተወሰነ መልኩ እንደው ሪያል ማድሪድን አሸንፎ ማለፍ የግድ ስለሚል እስከ መጨረሻው ድረስ ከመሄድ ጋር ግዴታ ውስጥ እንደዚህ ያለን ቡድን የማሸነፍ ግዴታ ውስጥ ይከተዋል እና ለሲቲ ሪያል ማድሪድን መግጠም ሁልጊዜም ቀላል እንዳልሆነ ምንም ጥርጥር የለውም። ለሪያል ማድሪድም ቢሆን ከሲቲ ጋር መደልደል ቀላል አይደለም። በዚህ የውድድር ዘመን የግሩፕ ስቴጅ ላይ ተገናኝተው ነበር። በሻምፒየንስ ሊጉ ሲቲ ከኋላ ከመምራት ተነስቶ ታህሳስ ወር ላይ የተደረገውን ጨዋታ 2-1 በሆነው ውጤት አሸንፏል። ፓሪስ ሳን ዠርማ ከቸልሲ ጋር ይጫወታል። እነዚህ ሁለት ክለቦች እንግዲህ በዓለም የክለቦች ዋንጫ የክለብ ወርልድ ካፕ ፋይናል ላይ ተገናኝተው ቸልሲ እንዳሸነፈ እናውቃለን። ሁለቱ ቡድኖች እንደዚህ ባለው ምዕራፍ በድጋሚ እንግዲህ ተገናኝተዋል። ሌላኛው እንግዲህ አርሰናል ባየር ሊቨርኩሰንን የሚገጥመው፣ ባየር ሚኒክ ደግሞ አትላንታን ይገጥማል። ኒውካስል ከባርሴሎና ጋር ይጫወታል። ሊቨርፑል ደግሞ ጋላታሳራይን ይገጥማል። የፕሪሚየር ሊግ ቆይታው አጠራጣሪ የሆነው ቶትናም ከአትሌቲኮ ማድሪድ ጋር ይጫወታል። የዚህ ውድድር ዘመን አስገራሚ ቡድን ቦዶ ግሊምት ደግሞ ከስፖርቲንግ ሊዝበን ጋር ይጫወታል። እንግዲህ ቦዶ ግሊምት በዚህ ውድድር ዘመን ማንቸስተር ሲቲን፣ አትሌቲኮንና ኢንተር ሚላንን ማሸነፉን እናስታውሳለን እና የፖርቹጋሉን ክለብ ስፖርቲንግ ሊዝበን ነው የሚገጥመው። ድልድሎቹን እንዳየን መጀመሪያ ሁላችንም የሚሰማን የሚመስለኝ በተለይ ደግሞ የእንግሊዞቹን ቡድኖች ነጥለን እንይካልን አስቀድሜ እንዳልኩት አርሰናል በንጽጽር በጣም ጥሩ ተጋጣሚ እንዳገኘ ነው። በዚህ ውድድር ዘመን በሻምፒየንስ ሊጉ ከገጠሙት ወይ ደግሞ በሻምፒየንስ ሊግ እስካሁን ድረስ ካየናቸው ደካማ ቡድኖች አንዱን ነው አርሰናል የሚገጥመው እና ይሄ ለአርሰናል በውድድር በዚህ በሻምፒየንስ ሊግ የውድድር ምዕራፍ ረዥም ርቀት ለመሄድ እድል ከሚሰጡት ተጋጣሚዎች አንደኛው ባየር ሊቨርኩሰን ነው ብሎ እንድንናገር ያስገድደናል እና ከዛ ውጪ ደግሞ እንደው አርሰናል ሊቨርኩሰንን የሚያልፍ ከሆነ ከዛ በኋላ የሚገጥመው የቦዶ ግሊምትንና የስፖርቲንግ ሊዝበንን አሸናፊ ነው ኳርተር ፋይናል ላይ። ስለዚህ ይሄ የአርሰናልን መንገድ በጣም ይበልጥ የተቃና ያደርገዋል። የማንቸስተር ሲቲ መንገድ ግን በተቃራኒው ካየ ነው ማንቸስተር ሲቲ የባየር ሚኒክንና የአታላንታን አሸናፊ የመግጠም ግዴታ ውስጥ ይገባል፣ ሪያል ማድሪድን እንኳን የሚያሸንፍ ቢሆን። ባየር ሚኒክ ደግሞ በዚህ ውድድር ዘመን ለሻምፒየንስ ሊግ ዋንጫ ከታጩት ቡድኖች አንደኛው፣ በጣም በጥሩ ፎርምም የሚገኝ ቡድን ነው። ከዛ በተረፈ ቸልሲና ሊቨርፑል ኳርተር ፋይናል ላይ ሊገናኙ የሚችሉበት እድልም ልክ እንደዚሁ አለ። ኒውካስልና ቶትናምን በተመሳሳይ መንገድ ሊገናኙ የሚችሉበት እድል ሰፊ ነው፣ ተጋጣሚዎቻቸውን የሚያሸንፉ ከሆነ ማለት ነው። በዚህ ሁሉ ውስጥ ግን እንዳልኩት ፕሪሚየር ሊጉን የሚመራው አርሰናል ሌቨርኩሰንም ቢያልፍ እንደ ቦዶ ግሊምትና ስፖርቲንግ ሊዝበን አይነት ተጋጣሚዎች ማግኘቱ የሻምፒየንስ ሊጉን መንገድ ያቃናለት። በዚህ ውድድር ዘመን በእርግጥም የሻምፒየንስ ሊጉን እናሳካለን ብለው ደጋፊዎች እንዲያስቡ ምኞታቸውም ከፍ እንዲል የሚያደርግ ይመስለኛል። ሊቨርፑል ጋላታሳራይን ማንም መግጠም የሚፈልግ አይመስልም።
በተለይ ደግሞ ወደ ኢስታንቡል ሄዶ ጋላታሳራይ መግጠም የሚመኛል አይመስልም። በዚህ ውድድር ዘመን ሁለቱ ቡድኖች መስከረም ላይ ተገናኝተው ነበርና ሊቨርፑል 1-0 በሆነ ውጤት ተሸንፏል። በእርግጥ ሊቨርፑል ያው ከጋላታሳራይ ጋር ካደረገው ጨዋታ በኋላ በሌሎችም አጋጣሚዎች በፕሪሚየር ሊጉ መቼ ሲያሳየውን ፎርም እናውቀዋለን። ከዛ በኋላ ይሄኛው ሊቨርፑል በባህሪ የተለየ ነው፣ ግን ደግሞ ያው እንደ ቡድን ለመሰራት ሙከራ እያደረገ ጥንካሬዎችም ጅል እያደረገ ያለ ቡድን ነው። ግን ደግሞ ጋላታሳራይን መግጠም ማንም አይመኝም። ስለዚህ የሊቨርፑልና የጋላታሳራይን ጨዋታ በተለየ መንገድ ማየት ይቻላል። ወደ ኋላ ተመልሶ አንዳንድ ነገሮችን ጫፍ ጫፍ እናንሳና ከዛ በኋላ በዝርዝር እነዚህን ጨዋታዎች ደግሞ እናያለን። ቅድም የአርሰናልና የሊቨርኩሰንን ጨዋታ ጉዳይ አንስቼላችኋለሁ። ሁለቱ ቡድኖች እንግዲህ የ2002 ተገናኝተው ነበር። እንግዲህ በደርሶ መልስ ጨዋታዎች ሄንሪ ቬራ ፔሬስ እና ቤርካምፕ ጎሎች አስቆጥረውባቸዋል። ስለዚህ በንጽጽር እንዳልነው የአርሰናል ተጋጣሚ ቀላል ነው። ስፐርስና አትሌቲኮ ማድሪድ ከ1963 በኋላ ለመጀመሪያ ጊዜ ነው የሚገናኙት የሚል ቁጥር እያየሁኝ ነበር። ከዛ በተረፈ ግን ያው በትልቁ የሪያል ማድሪድ እና የማንቸስተር ሲቲ ጉዳይ ሄድላይን ሆኗል። ምክንያቱም ከ2012 በኋላ ለ15ኛ ጊዜ ነው ሲገናኙ ማለት ነው እና ሁለቱም 5-5 የማሸነፍ እድል አግኝተዋል። ረዥም ጉዞ ማን ያደርጋል የሚለውን የሚወስነው ይሄ ነበር ባለፉት ዓመታት። የፓሪስ ሰን ዠርማንና የቸልሲም ጉዳይ በተመሳሳይ መንገድ ሊነሳ የሚችል ነው። የሁለቱ አሸናፊ ከሊቨርፑልና ከጋላታሳራይ አሸናፊ ጋር ይጫወታል። ያው በቸልሲና በሊቨርፑል መካከል እንግዲህ ሁለቱ አሸንፈው የሚገናኙ ከሆነ የከዚህ ቀደሙን የሻምፒየንስ ሊግ ታሪክ እናውቃለን። ሁለት የፕሪሚየር ሊግ ቡድኖች ናቸው እና በጣም ትልቅ ፉክክር እንደሚሆን እናስባለን። ይህ ተጋጣሚዎቻቸውን የሚያሸንፉ ከሆነ ፓሪስ ሰን ዠርማን በዚህ ውድድር ዘመን የባለፈው አይነት መሆን ስላልቻለ እንደው ቸልሲ ከዚህ ጨዋታ የሆነ ነገር ይዞ መውጣት ይችላል ተብሎ የሚታሰብ ከሆነ ሊቨርፑልም ጋላታሳራይን ማለፍ ከቻለ ማለት ነው። ከዛ ግን ከባዱ ነገር የፓሪስ ሰን ዠርማንና የቸልሲ አሸናፊ ከጋላታሳራይና ከሊቨርፑል አሸናፊ ጋር ተጫውቶ ከዛ በኋላ የሚገናኘው የሪያል ማድሪድና የማንቸስተር ሲቲ አሸናፊ ከአታላንታና ከባየር ሚኒክ አሸናፊ ጋር ተጫውተው ነው ማለት ነው። ስለዚህ የአታላንታና የባየር ሚኒክ አሸናፊ ከሪያል ማድሪድና የማንቸስተር ሲቲ አሸናፊ፣ የነዚህ ደግሞ አሸናፊ ከፓሪስ ሰን ዠርማንና ቸልሲ አሸናፊ፣ ከዛ ደግሞ ከጋላታሳራይና ከሊቨርፑል አሸናፊ ጋር በሚደረግ ጨዋታ ማለት ነው እና ይሄ በጣም ከባዱ ወደ ሻምፒየንስ ሊግ ፍጻሜ የመሄጃ መንገድ ይመስላል። ኒውካስል ባርሴሎናን ይገጥማል። ስፐርስ አትሌቲኮ ማድሪድን ይገጥማል ቅድም እንዳልነው እና እንግዲህ የአርሰናል መንገድ በዚህኛው ነው። እንግዲህ የኒውካስልና የባርሴሎና አሸናፊ ከስፐርስና ከአትሌቲኮ ማድሪድ አሸናፊ ጋር ይጫወታል። የቦዶ ግሊምትና የስፖርቲንግ ሊዝበን አሸናፊ ከሌቨርኩሰንና ከአርሰናል አሸናፊ ጋር ይጫወታል። ከዛ የነዚህ ደግሞ አሸናፊዎች እንግዲህ የእርስ በርስ ይገናኛሉ ማለት ነው። ስለዚህ አሁን የአርሰናልና የሌቨርኩሰን ጨዋታ አሸናፊ አርሰናል ሊሆን እንደሚችል ተገምቶ አርሰናል ቦዶ ግሊምትና ስፖርቲንግ ሊዝበን አሸናፊም እንደዚሁ የማሸነፍ እድል ካለው ከኒውካስልና ከባርሴሎና አሸናፊ አንደኛው ስፐርስና አትሌቲን ይገጥማልና ምናልባት ለምሳሌ እዚህ ላይ የአርሰናል ኒውካስልን ሊገጥም የሚችልበት ወይ ደግሞ የሰሜን ለንደን ደርቢ ሊደገም የሚችልበት እድል እንዳለ እንረዳለን ማለት ነው። የፓሪስ ሰን ዠርማንና የቸልሲን ጨዋታ አስመልክቶ ፓሪስ ሰን ዠርማን ከቸልሲ ጋር ለሶስተኛ ጊዜ ነው እንግዲህ እንደዚህ ባለ ምዕራፍ ሲገናኝ 2014-15 በአዌ ጎል ወድቋል። 2015-16 ደግሞ በድምር ውጤት ወድቋል። ግን ደግሞ ምናልባት ለቸልሲ ጥሩ ነገር ካለ ከፓሪስ ሰን ዠርማን ጋር የቸልሲው አሰልጣኝ ሊያንድሮ ሴኒየር ባደረጓቸው ጨዋታዎች የስትራስቡርግ አሰልጣኝ ሆነው ፈረንሳይ ውስጥ ሲያሰለጥኑ አንድ አሸንፈው በአንዱ አቻ ወጥተው በአንድ ተሸንፈዋል እና ይህ በጣም ጥሩ የሚባል ሪከርድ ነው። አይን ገላጭ የሆኑ የሚስቡ ግን ቢሆን ኖሮ ብለን የምናስባቸው ጨዋታዎች ቅድም እንደጠቀስኳቸው አይነት ናቸው። ለምሳሌ የሪያል ማድሪድና የማንቸስተር ሲቲ የሚጠበቅ አይነት ነው። ሁለቱ ቡድኖች ቢያልፉ ምንም እንኳ ወቅታዊ ፐርፎርማንሳቸው አሁንም የአርሰናልን ደጋፊዎች የበለጠ ልብ የሚያሞቅ እንኳን ቢሆን የአርሰናልና የቶትናም እንደው ሴሚፋይናል ላይ የመገናኘት ጉዳይ ቢገናኙ በጣም ትልቅ ትኩረት የሚስብ ጨዋታ ሊሆን ይችላል። በእርግጥ በፕሪሚየር ሊጉ በዚህ ውድድር ዘመን ሁለቱ ቡድኖች ተገናኝተው በሁለቱም አጋጣሚ አርሰናል 4-1 ማሸነፉን እናውቃለን። ቶትናም እንግዲህ አትሌቲኮ ማድሪድን ማለፍ ይኖርበታል። ከዛ የኒውካስልና የባርሴሎናን አሸናፊ ማለፍ ይኖርበታል ይህንን ለማድረግ
በዚህ ምክንያት ያው ይሄ ተጠባቂነት እንዳለ ነው። አንዳንዶቹ የጠበቁትን ያገኙ ይመስላል። ለምሳሌ እንደዚህ ያለው ድልድል ከመደረጉ በፊት የቸልሲው ግብ ጠባቂ እንደ ሌሎቹ የቸልሲ ተጫዋቾች ሁሉ ማንም ብታገኙ ትመርጣላችሁ ተብሎ ሲጠየቅ ሮበርት ሳንቼዝ ፓሪስ ሳን ዠርማን ብሎ ነበር። እንግዲህ እንደዚህ ያለውን አስተያየት ከጨዋታዎች በኋላ የምናየው ይሆናል። እንግዲህ እንደተመኘውና እንዳለው ፓሪስ ሳን ዠርማን መግጠም ቀላል ይሆናል የሚለውን ነገር እናያለን። ያው ዋነኛው የሞት ቀጠና ግን እነ ማንቸስተር ሲቲ ያሉበት ነው እና ካለፉት 10 የሻምፒየንስ ሊግ አሸናፊዎች 6ቱን አሸናፊዎች የያዘው ሳይድ ማለት ነው እና ሌላኛው ሳይድ የዚህን ያክል ብዙ አስፈሪ ነገሮች የሉትም። ይሄኛው ግን በጣም ጥብቅ ነው። ካለፉት 10 አሸናፊዎች 6ቱ አሉበት። ለማድሪድም ለማንቸስተር ሲቲም ጥሩ ዜና የማይሆነው በዚህ ምክንያት ነው። ምክንያቱም አሸንፈው ምን ብለው ምናምን ተደላድለው እንኳን ቢመጡ በቀጣይ የሚገጥሙት ባየር ሚኒክን መሆኑ ያሰጋል። ከሲቲና ከሪያል ማድሪድ ጨዋታ ጋር ግን ተያይዞ 2024-25 በሻምፒየንስ ሊጉ ሲገናኙ ኪሊያን ምባፔ ሃትሪክ መስራቱን እናስታውሳለን እና በድጋሚ እንግዲህ እንደ ኪሊያን ምባፔ አይነት ተጫዋቾች የሚጎሉበት ወይስ ደግሞ ሲቲ ማድሪድን አሸንፎ ረዥም ርቀት የሚሄድበት ይሆናል እናያለን። ኒውካስልና ባርሴሎናን በተመለከተ ዴኮ ማንም ፌቨራይት አይደለም ብሏል። በእርግጥ ያው በፕሪሚየር ሊጉ ጥሩ እየተጫወተ ያልሆነው ኒውካስል በሻምፒየንስ ሊጉ በጣም ጥሩ ጉዞ እያደረገ እንዳለ እናውቃለን። በአውሮፓ መድረክ ከዚህ ቀደም በ1969 የኢንተርሲቲ ስፌር ካፕ የሚባሉ ዋንጫ አንስቷል። ከዛ ውጭ የአውሮፓ መድረክ ታሪክ የለውም። ባርሴሎናን አልፎ መሄድ ቀላል እንደማይሆን ሁላችንም እናስባለን። ሁለቱ ቡድኖች መስከረም ላይ ሲገናኙም እንደዚሁ ባርሴሎና አሸናፊ እንደነበረ አይዘነጋም። እንግዲህ ኒውካስል ግን ባርሴሎናን እያሸነፈ ምናምን ነገር ብንል ቅድም እነ ቶትናምን ባየንበት መደዳ እንግዲህ ባርሴሎናን አሸንፎ ከአትሌቲና ከቶትናም አሸናፊ ጋር ከተጫወተ በኋላ የሚገጥመው ደግሞ አርሰናልን ነው። በእርግጥ ባለፈው ዓመት በካራባኦ ካፕ የሁለት የደርሶ መልስ ጨዋታዎች ኒውካስል አርሰናልን ማሸነፍ ችሏል። ይህንን ማድረግ ይችላሉ። እንግዲህ ለዚህ ሁሉ ያው የቢሆን ኖሮ ስለሆነ ትንተናው ጨዋታዎችን ማሸነፍ ያስፈልጋል። በዚህ ውድድር ዘመን ለአምስተኛ ጊዜ እንግዲህ ማንቸስተር ሲቲ እንደሚገጥም እናውቃለን በኤፍኤ ካፕ የአምስተኛ ዙር ጨዋታ እና ከማንቸስተር ሲቲ አይነት ተጋጣሚ ጋር ግን ሊጫወት የሚችልበትን ፕሮባቢሊቲ ስናይ ሁለቱም ፋይናል ከደረሱ ነው እና ለስድስተኛ ጊዜ ሊገናኙ የሚችሉት የዛኔ ነው። የሻምፒየንስ ሊጉ ሰርፕራይዚንግ ፓኬጅ ቦዶ ግሊምት ከስፖርቲንግ ሊዝበን ጋር የሚያደርጉት ጨዋታ ምናልባት አሁን ከጠራናቸው ጨዋታዎች ሁሉ በጣም የሚያዝናናው ሊሆን ይችላል ተብሎ ይታሰባል። ምክንያቱም የማጣሪያ ጨዋታዎች ሳይጨመሩ በ18 ጨዋታዎቻቸው ሁለቱ ቡድኖች በድምር 64 ጎሎች ማስቆጠር ችሏል እና ወይ ደግሞ 64 ጎሎች እነዚህ ቡድኖች የተጫወቱባቸው ጨዋታዎች ላይ ተቆጥረዋል። ኢንተር፣ ማንቸስተር ሲቲ፣ አትሌቲኮ ምናምን አይነት ተጋጣሚዎችን ማሸነፍ ችለዋል። ስለዚህ የሁለቱ ቡድኖች ጨዋታ እንደው ከተጠበቀው በላይ ብዙ ነገር የሚታይበት ሊሆን ይችላል። ግን ቅድም እንዳልነው ከማንቸስተር ሲቲና ከሪያል ማድሪድ ጨዋታ ውጪ የቸልሲና የፓሪስ ሳን ዠርማን ጨዋታ በጣም በተለየ መንገድ ከሚጠበቁት መካከል አንደኛው ይሆናል። በጣም ትልቅ ከሚባሉት ጨዋታዎች መካከል ነው። ባርሴሎና የእንግሊዝ ቡድን የመግጠሙ ጉዳይ ምናልባት ምን አይነት ፈተና እንደሚሰጠው እናያለን። ከሁሉም ግን አርሰናል ያተረፈ ይመስላል። እናንተ ምን ትላላችሁ የሚለውን ታጋሩን አላችሁ። የሊቨርፑልና የጋላታሳራይን በተመለከተ ምናልባት ያላነሳነው ነገር ካለ ሊቨርፑል በዚህ ውድድር ዘመን የመሸነፉን ጉዳይ ነው። ቅድም በተወሰነ መልኩ አንስቼዋለሁ። ጋላታሳራይ በዚህ ውድድር ዘመን በተለይ ደግሞ ወደ መጨረሻዎቹ አካባቢዎች ዩቬንቱስን ሲያሸንፍ ያሳየውን የተለየ ብቃት ሜዳ ላይና ከሜዳ ውጪ ከሊቨርፑል ጋር መድገም የሚችል ከሆነ ሌላ ያልታሰበ ረዥም ርቀት ሊጓዝ የሚችል ቡድን ይሆናል። ቸልሲና ሊቨርፑል የሚገናኙ ከሆነ ግን በሻምፒየንስ ሊጉ ያው እንግዲህ እነዚህን ተጋጣሚዎቻቸው አሸንፈው በሻምፒየንስ ሊጉ ከዚህ ቀደም በሁለቱ ቡድኖች መካከል ስንል የነበረውን ነገር ያንን ባላንጣነት ድጋሚ ሊያሳዩን ይችላሉ። በባየር ሊቨርኩሰንና በአርሰናል ጨዋታ ሃቨርትዝና ሂንካፔ የቀድሞ ቡድናቸውን እንደዚሁ ይገጥማሉ። አርሰናልና ባየር ሊቨርኩሰን ለመጨረሻ ጊዜ የተጫወቱት 2024 የፕሪሲዝን የፍሬንድሊ ጨዋታ ነው እና አርሰናል 4-1 በሆነ ውጤት አሸንፏል። ባየር ሊቨርኩሰን በዚህ ውድድር ዘመን በጣም ጥሩ ፎርም ላይ አይገኝም። እናንተ ምን ትላላችሁ? በጣም አጓጊ ጨዋታዎች ናቸው። እንግዲህ በጥቅሉ እነዚህ ጨዋታዎች ማን የተሻለ ተጋጣሚ ያገኘ፣ የየትኛው ቡድን
መንገድ እስከ ፍጻሜው ድረስ ቀላል ነው? የትኛው ጨዋታ በጣም ከባድ ነው? ማን ኤክስፔክት ታደርጋላችሁ? ፍጻሜ ላይ የሚገናኙት ቡድኖች እነማን ይሆናሉ የሚል ግምት አላችሁ? አጋሩን እነዚህን አስተያየቶቻችሁን። ከልብ እናመሰግናለን። በሌሎች ሻምፒየንስ ሊግን የተመለከቱ ዝርዝር ጉዳዮች ደግሞ ተመልሼ እመጣለሁ። ሰላም ሁኑ።